ጨንቀቅ ዞር በል እረፍ እኮ ከማን እርጉዝ እኮ ነች አንተ ትሁና ታዲያ ስርዓት ይኑር አንተ ጃለ ምን አለቃትም እንጣላለን ከዛሬ በኋላ አልሰማሽም እሺ ማረጋት ለጋላለሁ ምን ልታመጣ ነው ረብኒ ልበላሽ ነው ዛሬ ጫፏን ትነካት ብሩኬ ደግሞ ምንሽ የዛሬ ጥፉ ላይ በረታ። ዛሬ በጣም ነው የበረታበት። ማሻአላ በጣም ነው የሚገርመው። ብራቮ አሌክ ብሩኬ፣ ብራቮ አሌክ። አንተ ጀግና ነው። እንዴት ነሽና? ትዕግስት ሲያልቅ ምን ይደረግ ታዲያ? ሁለት ጥፊ ያገኘች እዩ ደግሞ ዛሬ። ኦ ማይ ጋድ! በፊትም እኮ ብሩኬ እንዲህ ብትጀምር ኖሮ ልጅቷ እንደዚህ ጥግብ አትለውም ነበረ አይደል? እንደ ቤተሰቦች ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም፣ ሁሉ መልካም፣ እግዚአብሔር ይመስገን። እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ፣ ላይክ ማድረግ እንዳትረሱ። ቪዲዮ ላይክ አድርጉልኝ፣ ሼር አድርጉልኝ። እወዳችኋለሁ። ከዛ በተረፈ ግን የዛሬውስ ገርሞኛል። የገረመኝ ደግሞ አንደኛ ቢኒ የተባለ ሰውዬ፣ ይሄ ሰውዬ እንዲህ ባለፈው እኔ የልጅ አባት ነኝ አስታርቁኝ ብሎ ሲንበጨበጭ መጣ። ዛሬ ደግሞ ሩም ጠርቶ ምን እንዳላችሁ ይንገረኝ ምናምን ምናምን ያወራል። ምን ጉድ ነው? ቪዲዮ ሳይ ነበረ ባለፈው መጥቶ እንደዛ የልጅ አባት እኔ ነኝ ብሎ ሲጎርር ነበረ። ውሸቱን ነው ማለት ነው። በጣም ነው የሚገርመው እኮ በእውነት ስነግራችሁ። ይህቺ ልብስ የሆነችው ሴትዮ እንደዚህ ሰውን እያባላች፣ ለነገሩ ዛሬ ጥፊ ጠጥታለች። ጫና አላረገም። ብሩኬ ደግሞ ዝም ብሎ ነው ነካ ነካ ማያረጋት። በእናታችሁ የምር ጫና አላደረገበትም። ይቺ ማላጋትና ሁለተኛ መናገር እንዳትችል ማድረግ ነው፣ ወይም ሚላሷን እንትን ማድረግ ምንድን ነው በየሆነ ኢሳት ነገር ታሽ ማድረግ፣ ምላሷን እንዳትናገር ማድረግ። እውነት ምን አይነት አይነውጣ የሴት መጨረሻ! አንድ ወንድ አልፈልግሽም እያለ ጥብቅ እንደ ብላስቲክ፣ ኧረ ብላስቲክ ራሱ ይለቃል። ኧረ እጅ ከቃል በላይ ነው ተጣበቀችው። ምንድን ነው? ኧረ ጉድ! ኒካት እስቲ ተኛ ትንካኝ ትላለች። ብሩኬ ቢነካታው ምን ትላለች? ለምንድን ነው የምቆጥታት? ልጁ ራሱ ገርሞኛል። እውነት እሷ የወዳታ አይቀሩም እናንተ፣ ልጁ ማለት ነው። የምር ይወዳታል ይሆናል። አዘዘነኝ፣ እውነት በጣም አዘዘነኝ። እሷ ደግሞ እንደ ቁም ነገርም እየቆጠረች አይደለም፣ ሊቀቀኝ እያለች ነው። ይኸው እንዴት እንደምትሆን በእርጉዝ ነው እኮ እንደዚህ የምትሆኑ። ምን አይነት ነገር ናት እቺ? እኔ በጣም ነው ገረመችኝ የምር ስነግራችሁ ማለት ነው። እምብሩምብር አለች እኮ ጭራሽ። አሁንማ አበዛችሁ። ይሄ ልጁ ከመጣ በኋላ ደግሞ በጣም አብዝታለች። በጣም ነው አበዛችሁ። አዎ ብሩኬ ደግሞ አሁን ወደ እሷ ዞረዋል። አትንካኝ እያለች ነው እንግዲህ። ልጁ ያንተ ነው፣ ይሄ ነው፣ ይሄ ነው፣ ይሄ ነው። የፍፄ ነገር ገርሞኛል። በቦዲ መጥተው እንዳይመቱ እንዳይመቱ። ብሩ ማን ነው? ፍፄ ተጠንቀቅ እባክህ። የሳቀች ነው እዚህ ጋር ማለት ነው። ብሩኬ እጇን ሲይዛት ትስቃለች። ምን ያስቅሻል? ጥርስሽ ራገፍ እናትሽን ሰውን እያባላች። ምን አይነት የሆነ ደደብ ሴትዮ ናት በማርያም። ልጁ ምንም አላቅም እያለ ተጣበቁበት እኮ። ኧረ ጉድ ፈላ። እንደውን ጥፊ አይንሽማ ጠልፈ። ኧረ ያኛ እንዳይሞት። ኧረ ፍፄ ተጠንቀቅ።
አንበሳ ያዘው 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 ያዘው። የዛሬ አስጉር ነው እኮ እናንተ፣ በጣም ነው የሚገርመው። አይ ብሩኬ ከስንቱ ጋር ተደባደበ በማርያም። ይኔ አባቴን በጣም ነው እያሳዝነኝ። ደግነቱ ደግሞ ማለት ነው አንገቱን ብቻ ነው ይዘው የሆነ ብብቱ ስር የማያስገባ። ማንም ሰው እንደዛ ነው የማያደርገው። ማርያምን ማለት የወንድ የሆነ አንገቱን ይዞ ብብቱ ስር ማስገባት። ረዥም ስለሆነ ይመስለኛል እኮ እንደዛ የማያደርገው። ምንቅ 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 ትላለች በቃ ሁሉም ወንዶች ማለት ነው። ስሙን ባልጠራ የብሩኬ ብብት ስር የገቡ ምንቅ 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 ይላሉ። ወይኔ ወይኔ ወይኔ። አሁን እጅ ደግሞ እሱን እየከለከለች ነው። ተከልክለሽ ሞተሻል። በኋላ ደግሞ ጆሮውን ታዱንቅራለች በጥፊ። መቤት እንዴት እንደመታችው ወይኔ 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 ወይኔ። የማይገባ ኩክት ለምን ትገባለህ አንተ? ምን ይው አፋን ይውት አባቱ እሱ ነው አባቱ እሱ ነው ትላለች። አባትሽ ጥፋና ምን አይነት ከንፋስ ነው እንዲያረገዘችው? ሁሉም ሰው ያናንተ አይደለም እያለች ብሩኬ ላይ የተጣበቀችበት ምክንያት እኮ ሌላ ነገር ነው። አልተረፈም 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 አልተረፈም። ለሷ ስል እኮ ነው አሁን ብሩኬን ለምን ትመታታለህ በሚለው ነው አሁን እሱ ይሄን ጥፊ ሊያገኝ የቻለበት። ይህቺ የሆነ አይን ያውጣናት። በእናታቸው ሀሳብ ጋር አትድከሙ። አለመገናኘት ይሻላል። አሁን ደግሞ አትንካኝ አትጠጋኝ እያለች ነው ለብሩኬ ማለት ነው። አሁንም ጥፊ ይደግምለታል። ከዛ ልክ ትመጣለች። ከዛሬ በኋላ ይመታኛል በሚለው ሸንጣን ነው ላውላ የምትለቆር። እንዴት ነሽና ምን አይነት ነገር ናት እቺ? ሚላሳምን ይገርሞኛል። በጣም ነው ገረም። የሆነ ሚላሳም ሴት ታውቃላችሁ? በኢየሱስ ሰው ላይ መጣበቅ የዘት መጨረሻ እጅ። በእውነት ምን አይነት ሰው ናት? ምን ይደረጋል መቼስ ህይወት ናት ይባላል እንዴ። አሁን የገረመኝ እኔ ብሩኬ ደግሞ አይሚሽ ብላት መጣማ። አሁንም ጥፊ ሰጥቷታል። ጎበዝ ብሩክ። እጅ ጥፊ ያንሳታል። እውነት እርጉዝ ናት እርጉዝ ናት እርጉዝ ናት። ትሆነ የታባታ እርጉዝነቷ እንዴ? እኔ እርጉዝ ነኝ ብላ እኮ ራሷን ብታቅ ኖሮ አትደባደብም ነበረ። አይመለከተኝም። ከዚህ በኋላ ደግሞ ማውጣት ያለብኝም በሙሉ አውጥቼ ነው ማሳየሽ። እስከ ዛሬም ድረስ ላንተ ክብር ስል ነበረ ዝም ዝም ስል ነበር። አሁን ግን ማውጣት ያለብኝ ነገር በሙሉ አውጥቼ ነው እዚህ ጋር ማሳየሽ። የራስሽ ጉዳይ። ምን እሱን አሳይሃለሁ። የመጨረሻ በደምብ ተዘጋጅ። ሁሉም ፋይሎች አወጣለሁ ብላለች። ሰው ሁሉ ጤነኛ ደብቀል ያቆየው ፋይሎች ሁሉንም ነገር አወጣለሁ። የሆነም የተላኩት ነገር አለ። አንተ ሌላ ችግር ውስጥ ለመጥከፍ ወይ ሁለቱ የራሳቸው ነገር አላቸው። እኔ እኮ በቃ ግራ ገባኝ እንዴ። አንቺ አይን ያውጣ ይሆን ምንድነው? እሷስ በዚህ ልክ እሱን የልጁ አባት እኔም ብሎ ራሱ እንትን ብሎ መጥቶ እንዴት ነው እንትን ቀልድ ነው እንዴ? እሱ ምንም ማለት ነገር የለም። እንደውም በዚህ ዘመን እኮ እንደሱ አይነት ወንድ መገኘት ከባድ ነው። የኔ ነው ማለት የሆነ አገናዝብ ሲያስጠላ ብሎ እስከመጣ ድረስ አምና ለምን አትቀበሉት? ብሩኬ ላይ የተንጠለጠለችበት ምክንያት አታገናኙ። በቃ ከነዚህ ይፈታል ብዬ እኮ እሱ ራሱ ሌላ ችግር አለ። ሌላ ሙድ ላይ እኮ ነው እንዳደርገው አስመስላ ማለት ነው።